جربت العمالة كلهم والله الحبشي ما فيه أحسن منه الحلب። ልጁ እንደምታዩት እንግዲህ የሚኖረው በረሃ ላይ ነው ማለት ነው። የሚኖረው ደግሞ እንግዲህ ከበጎች ጋር ነው፣ ስለ ወረኝነት ስለሆነ ማለት ነው የሀገሬ ልጆች። አሰሪው ደግሞ እንግዲህ ድንገት ሂዶ አልነገረውም፣ ነገር ግን ተደብቆ እየቀረጸው ነው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ። መይሙ ሸቃሊት ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የሀገሬ ልጆች ማለት ነው። እስኪ በዚህ አጋጣሚ ጥያቄ ልጠይቃችሁ። ግን ማን ነው እንደኔ በትንሽ ነገር የሚሆን በትልቅ ነገር እንዲሁ ሀገሩና ሕዝቡ በመልካም ነገር ሲጠራለት የሚደሰት ማለት ነው? እና ዛሬ በጣም ደስ ብሎ ነው የመጣሁት እንጂ እስከ ዛሬው ላለቃቀስ ምናምን አይደለም። አለ አይደለ ሁልጊዜ አረቦቹ ሲበድሉ እንደዚህ ያደረጉ እያለን ወቅሳቸው አይደለ። ዛሬ ደግሞ የአረብ እንግዲህ ለኛ መልካም ነገር ስለዋለልን ባባንም ወንድማችንም እስኪና መስግነው ብዬ ነው የመጣሁት ማለት ነው። ቪዲዮም በጣም ብዙ ሰው እየተቀባበለው ነው ማለት ነው የሀገሬ ልጆች። በዚህ አጋጣሚ ከዚህ ቪዲዮ የተረዳሁትን ነገር ልንገራችሁ ወደ ዋናው መልክቴ ከማለፌ በፊት ግዴታ ሀገርና ሕዝብን በመልካም ነገር ለማስጠራት ግዴታ ማለት ነው ትልቅ መድረክ ላይ ብቻ መገኘት አይጠበቅብንም። በተሰጠን የስራ መስክ ኃላፊነታችን በአግባቡ ከተወጣን ራሱ ሀገራችንና ሕዝባችን በመልካም ማስጠራት እንደምንችል ከዚህ ቪዲዮ ተረድቻለሁ ማለት ነው። እንዲሁም ደግሞ የተረዳሁት ትልቁ ነገር ምን እንደታውቃላችሁ፣ በስደት ዓለም ላይ ሆነን አንድ ሰው መልካም ነገር ከሰራ የሚሰደበው መልካም ነገር ከሰራ የሚደነቀው እንደ ግለሰብ ሳይሆን እንደ ሀገርና እንደ ሕዝብ እንደሆነም ተምሬበታለሁ። ምክንያቱም እንደሰማችሁት ይሄ ሰውዬ ስሙን ያውቀዋል። የሰራተኛውን ስሙን ጠርቶ ይሄ ልጅ በጣም ጎበዝ ነው፣ ታማኝ ነው ካለም ሰዎች ከጀረብኳቸው ዜጎች ሁሉ እሱ በጣም ጎበዝ ልጅ ነው አላለም። ገብቷቸዋል። ሀበሻ ብሎ ስሙን ጠርቶ በሀበሻነቱን ያመሰግነው ማለት ነው። እና ሌላኛው የተረዳሁት ነገር እንዲሁም ደግሞ በስደቱንን አንድ ነገር ወይም ያልሆነ ነገር ከሰራን የምንዋረደውም የምንሰደበውም ደግሞ እንደ ሀገርና እንደ ሕዝብ እንጂ እንደ ግለሰብ እንዳልሆንም ተምሬበታለሁ ማለት ነው። ስለዚህ ሀገሬ ልጆች በተቻለን አቅም በስደት እስካለን ድረስ ያልሆነ ስራ ሰርተን ሀገራችንና ሕዝባችን እንዳናሰድብ ጥንቃቄ እናድርግ። ከቻልን እንደ ጀግናው ወንድማችን የተሰጠንን ኃላፊነት በአግባቡ ተወጥተን ሀገራችንም ሕዝባችንን በመልካም ነገር ለማስጠራት እንሞክርላለሁ። ወደ ዋናው ቪዲዮ ልውሰዳችሁና ይህ ሁሉ ምስጋና ያመጣው ምንድን ነው? ሰውዬውስ ቪዲዮ ሊሰራ ያነሳሰው ነገር ምንድን ነው ካላችሁ፣ በእርግጥ አረበኛውን የሰማችሁ ቀደም ሲል ስላስገባውላችሁ ከዚያ ላይ ማድመጥ ትችላላችሁ። እኔ በጣም ነው ደስ ያለኝ ከምላችሁ በላይ ወላሂ። እንዳልኳችሁ ቪዲዮን በጣም ብዙ ሰው እየተቀባበለው ነው እና በዚህ አጋጣሚ ለእኛ ለሀበሾች በተለይ ወንዶችን ለመቅጠር ይፈራሉ። እሱም ምንድን ነው ኃይለኞች ናቸው እንደዚህ ናቸው ምናምን ስለሚሉና ኢንሻላ በዚህ ምክንያት ደግሞ ቀላል ነገር አይደለም። ሰውዬው ያስተላለፈው መልእክት በጣም ትልቅ መልእክት አለ። ሀገሬ ልጆች በጥቅሉ ምን አለፋችሁ ትልቅ ማስታወቂያ ሰርቶልናል እና ይሄን ቪዲዮ አይተው ኢንሻላ በየአረብ አገራቱ በእረኝነትና በመዝራ ስራ ሲሰሩ ቆይተው ስራ ላጡ ወንድሞቻችንም ለስራ እድል መክፈቻ ወይም ደግሞ ስራ ለመቀጠር ምክንያት ይሆናቸዋል ብዬ ተስፋ አድርጋለሁ። እንግዲህ ሰውየው እረኛ አለው ማለት ነው። እረኛው እንዳያችሁት ደግሞ ሀበሻ ነው ማለት ነው። የሀገሬ ልጆች ያው እረኞች የሚኖሩት በረሃ ላይ ነው፣ አሰሪዎቻቸው ደግሞ የሚኖሩት ከተማ ነው ማለት ነው። እና ወንድማችን ሰውዬ ያለ ወይም ሰውዬ ያየኛል ብሎ ለማሽቃበጥ ለምናምን ሳይሆን ሰውየው እንደሌለ ነው እሱ የሚያውቀው እና በስነ ስርዓት ስራውን እየሰራ ነበር። በጎቹን እየተንከባከበ ነበረ። ከዛ እንዳያችሁት ደግሞ የሆነ መርፌ ሊሰጣቸው አላቅም፣ ክትባት ይሁን የታመመ በግ ኑሮ ይሁን አላቅም፣ ብቻ መርፌ እያዘጋጀ ነበር ማለት ነው። እና ሰውየው ደግሞ ከልጁ ስራ ቦታ ሄዶ ነበረ። እንደመጣ ግን አልነገረውም ማለት ነው። ከዛ ተደብቆ ልጁ የሚያደርገውን ነገር በቪዲዮ ይቀርጸዋል ማለት ነው። የሀገሬ ልጆች ከቀረጸ በኋላ እስከ መጨረሻው ያየዋል። ካየው በኋላ ልጁ ምንም አይነት ጥፋት አላጠፋም። በስነ ስርዓት በጎቹን እየተንከባከበ ማድረግ ያለበትን ነገር እያደረገ ያየዋል ማለት ነው። ከዛ ካየው በኋላ ይህ ሰውዬ ቪዲዮን ቀርጾ ስልኩ ላይ ብቻ አላስቀምጠውም። የሀገሬ ልጆች እና ትልቅ መልእክት ያስተላለፈልን እና ይህ ሰውዬ ሀበሻውን ከመቅጠሩ በፊት ከአሁን በፊት ብዙ የተለያዩ ሀገር ዜጎችን ቀጥሮ እንደነበር ራሱ ይናገራል ማለት ነው። በጣም ብዙ ዜጎችን በረኝነት ጀርቤ ያለው ብሎ ነው እንትን ያለው። ገባችሁ? የሌላ ሀገር ዜጎችን ጀርቤ ብሎ ወላሂ ከዓለም ላይ ግን እንደ ኢትዮጵያ እረኛ ታማኝ የለም። ለበጎች ጥበቃ በጣም ታማኞች ናቸው፣ ጎበዞች ናቸው ብሎ
እያመሰገነ ነበር ማለት ነው። ገብቷችኋል? እንዳልኳችሁ ቪዲዮን ሰርቶ ወይም የልጁን ታማኝነት ካየ በኋላ የራሱ ጉዳይ ብሎ ቪዲዮ እንድሌት አልደረገውም፣ ወይም ደግሞ ስልኩ ላይ ብቻ አላስቀመጠውም። አረቡ በራሱ ትልቅ ውለታ ነው የዋለልን። እውነቴን ነው የምላችሁ ወላሂ እንዳልኳችሁ በተለይ አንዳንዶቹ አላደል በአንዳንድ ሰው ጥፋት ኢትዮጵያውያን እንደ ትልቅ ነገር ማለት እንደ ትልቅ ምንድን ነው ባለው በቃ ኃይለኞች ናቸው እንደዚህ ምናምን ብቻ እንፈራለን በጥቅሉ ማለት ነው። አይደለም ወንዶች ይቅርና ሴቶቹን ራሱ ይፈሩናል። ከእነሱ ጋር ተከባብራችሁ ከኖራችሁ ያከብሯቸዋል። ከዚያ ውጭ ልሳነጡ ይላ ኃይለኞች ናቸው ሀራና እንባላልና እና በዚያ ምክንያትም ብዙ ወንድሞቻችን ስራ እንዳይቀጠር ይሆናሉ። ግን ኢንሻአላህ ይህም ቪዲዮ በጣም ብዙ አረቦች ሸር ስላደረጉት ለብዙ ወንድሞቻችንም ለስራ እድል መፍጠሪያ ምክንያት ይሆናል ብዬ ተስፋ አድርጋለሁ። እና ሰውየው በስነ ስርዓት ቪዲዮ ሰርቶ ነው ሸር ያደረገው፣ ሸር አድርጎልናል። እና ባባዬ እንዲህ ህዝባችንም ሀገራችንም በመልካም ነገር እንዲጠራ ምክንያት ስለሆንክ እናመሰግናለን። ግን በዋነኝነት ማመስገን የምፈልገው ጀግናው ወንድሜን ነው፣ የኔ ታማኝ ወንድም። አላህ ከዚህ በላይ ታማኝነት ግን ጨማምሮ ይስጠው እውነት። እና መታደል ነው። አስባችሁታል? ረን ያለቅም ወላይ መታደል ነው ማለት ነው። በእናንተ ስበብ ሀገራችሁ ህዝባችሁ እንዲህ በመልካም ነገር ሲጠራ ስትሰሙ መታደል ነው፣ መመረጥ ነው። እና ስለዚህ ሀገሬ ልጆች ሀገርና ህዝብን በመልካም ነገር ለማስጠራት እረኛ ይልም የቤት ሰራተኛ ይልምና ሁላችንም በተሰጠን የስራ መስክ ኃላፊነታችን በአግባቡ እንወጣ ማለት እፈልጋለሁና እኔ ጥሎብኝ አይሆንልኝም የሀገሬ ነገር ማለት ነው። ወላይ ሀገሬና ህዝቤ በምንም ይሁን በምንም በመልካም ነገር ሲነሳ እንደሚያስደስተኝ ምንም ነገር አያስደስተኝም እና በጣም ደስ ብሎኛል። እኔ ሁሌም እላቸዋለሁ በነገራችን ላይ የአረብ ወንዶች አብዛኞቹ መልካሞች ናቸው። በነገራችን ላይ ውለት አይረሱም። ገባችሁ? አሁን የሰውዬ እኮ አይቶታል ልጁን ማለት ነው። ካየ በኋላ እኔ ምን አገባኝ ብሎ የራሱ ጉዳይ ብሎ ከታዘበ በኋላ ዝም ብሎ ማለፍ ይችል ነበር ማለት ነው። አሁን ሌላ ዜጎች ቢሆኑ ወይም ደግሞ አንዳንድ አሰሪዎች ቢሆኑ መልካም ነገር ወልቶ እንዲወጣ የማይፈልጓሉ። ገባችሁ? ብዙ ነገር መልካም ነገር እየተደረገላቸው ከዛ መልካም ስራ ሁሉ አንድ ቀን ትንሽ እየስተት ሲገኝ ያችን ትንሽ ስህተት ብቻ ነው ወጥቶ ሚዲያ ላይ ማስጣት የሚፈልጉት ማለት ነው። ይህ አረብ ግን እንደዚያ አላደረገም። የሀገሬ ልጆች ወጥቶ ወይም እረኛውን ብቻ አይደለም አመስግኖ ያለፈው እንደ ሀበሻ በዓለም አንደኛ ታማኝ እረኛ የለም ብሎ በመልካም ነገር ነው እንድንወሳ አደረገውና ባባዬ በዚህ አጋጣሚ እውነት በጣም ነው የምናመሰግነው። በአማርኛ ሰላም ልልህና በአማርኛ ሌላ ነገር ልልህ ነበር ግን አትሰማም ማለት ነው። እና እረኞችዬ ማለት ነው በርቱ። እስኪ ሰሞኑን ደግሞ እስኪ ከኛ ከሸቃዮች ሪከርድ ሰብሮ እንዲህ ሀገር ማን ነው በመልካም ነገር የሚያስጠራ በርትታችሁ ስሩ። እውነት መታመን ለራስ ነው የሀገሬ ልጆች። ወላይ እኔ እንዴት ደስ እንዳለኝ ማለት ነው። አስባችሁታል? ብዙዎቻችን የምናስብ በዚህ ሰዓት ይደውላል እና ሀገርን በመልካም ነገር ለማስጠራት ግዴታ ትልቅ መድረክ ላይ መገኘት አይጠበቅብንም። በተሰጠችን ባለችን የስራ መስክ ሀገራችንም ህዝባችንም በመልካም ነገር ማስጠራት እንደሚቻል አይቻለውና ስለዚህ ሁላችንም ታማኞች ነን። ስራችን በአግባቡ እንስራ፣ ኃላፊነታችን በደንብ እንወጣ ማለት ነው የምፈልገው። እና ወንድም አለም አኩርተህና አላህ ይጨምርልህ እና ሁላችሁም ታማኝ ሆናችሁ ስሩ። እሺ እንስራ ነው የሚባለው። ሁላችንም ይመለከታል። ወላሂ የዛሬ ቪዲዮ ሸቃላ የለ እረኛ የለ ምን የለና ይሄን ለማለት ነው የመጣሁት ዛሬ። ላለቃቅስባችሁ አይደለም። እና እንዲሁ እናንተስ ምን ተሰማችሁ እስኪ?